ንቃ ህሊቅ አድኅነነ ከመ ንሙት፣ እንዳንሞት አቤቱ ጌታ ሆይ አድነን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በየሳምንቱ ዓርብ ከሰዓት በኋላ የሚተላለፈው መዝሙረ ቅዱስ ያሬድ ወይም የሰንበት አገልግሎት ከዚህ ቀጥሎ እንነጋገራለን። እንግዲህ በባለፈው ስለ መጀመሪያው አስተምሮ ላይ የተዘኪሩ ብለን በሁለተኛው ሳምንት ደግሞ ሎቱ ስብሐት ብለን አሁን ከህዳር 20 እስከ 26 ያለው አምላክ ፍጹም የሚለው መዝሙር ነው። እሱን በተመለከተ እንነጋገራለን። የጊዜ ባለቤት እኔንም እናንተንም እንዲያስተምረን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። እንግዲህ መጀመሪያ የምናቀርበው መዝሙረ ያሬድ ነው፣ መዝሙሩን ነው። ከዚያ ቀጥሎ ደግሞ በቅዳሴ መካከል የሚነበቡ መልእክታትን ነው። ከዚያ በቅዳሴ መካከል የሚቀርበው ምስባክ ነው። ከዚያ ቀጥሎ ደግሞ ወንጌሉን ነው። እነዚህን ነው እንደተለመደው የምንነጋገረው። እግዚአብሔር አምላክ ጊዜያችን እንዲባርክልን መልካም ፈቃድ ይሆንልን። እንግዲህ የዛሬው መዝሙር ማን ይላል ነው። መዝሙሩ አምላክ ፍጹም በህላዌሁ ዘሃሎ እምቅድመ ይትፈጠር ዓለም ዘበመንግሥቱ ይኩነን ዓለመ ይላል። አምላክ ፍጹም በህላዌሁ ዘሃሎ እምቅድመ ይትፈጠር ዓለም ዘበመንግሥቱ ይኩነን ዓለመ ሰማየ ገብረ ለስብሐቲሁ ዓለመ ፈጠረ ወምድረ ሳረረ ወገሰጸ ባሕረ። ወደ አማርኛ ስንመልሰው ዓለም ሳይፈጠር የነበረ ዓለምን ፈጥሮ የሚገዛ አምላክ በአኗኗሩ ፍጹም ነው። ዓለም ሳይፈጠር የነበረ ዓለምንም ፈጥሮ የሚገዛ አምላክ በአኗኗሩ ፍጹም ነው። ፍጹም አምላክ ነው። በቅዳሴው ላይ ቅዳሴ ዲዮስቆሮስ እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግሥቱ ሀሎ እግዚአብሔር በስልስቱ ሀሎ እግዚአብሔር በመለኮቱ ይላል። ከዓለም አስቀድሞ እግዚአብሔር በሦስትነቱ እግዚአብሔር በመለኮቱ እግዚአብሔር በመንግሥቱ ነበረ። ዓለምን ፈጥሮም አለ፣ ዓለምንም አሳልፎ ይኖራል ይለናል። ልበ አምላክ ዳዊት ደግሞ እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር ከዓለም አስቀድሞ ንጉሥ ነው፣ ዓለምን ፈጥሮ ንጉሥ ነው፣ ዓለምንም አሳልፎ ንጉሥ ነው ይለናል። ዓለም ሳይፈጠር የነበረ ዓለምን ፈጥሮ የሚገዛ አምላክ በአኗኗሩ ፍጹም ነው ካለ በኋላ ሰማይን ለዙፋኑ አደረገ፣ ሰማይን ለዙፋኑ ዘረጋ ወይም አደረገ ይልና ምድርንም ለእግሩ መረገጫ መሰረተ ይለናል። ይህን ደግሞ ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1፣ ትንቢተ ኤርምያስ ምዕራፍ 10 ቁጥር 12 ላይ እንዲህ ይላል። ወይቤ እግዚአብሔር ሰማይኒ መንበሬየ ወምድርኒ መከየደ እገሬየ። እግዚአብሔርም እንዲህ አለ፣ ሰማይ ዙፋኔ ነው፣ ምድርም መረገጫዬ ነው። አይኑ ቤተ ታንጹ ሊተ። ምን አይነት ቤት ትሰሩልኝ አላችሁ? ይሄ ዘካርያስ ደግሞ 12 ላይ ምን ይላል? ዘሰፎ ለሰማይ ሰማይን የዘረጋ ወሳረራ ለምድር ዲበ ነባሕር መሬትን በውሃ ጀርባ የመሰረተ ወፈጠረ ነፍሰ ለሰብ ሰውን የፈጠረ አንድም ለሰው ነፍስን የፈጠረ እግዚአብሔር ነው። ሰማዩን የዘረጋው መሬትን ከላይ ዘርግቶ መሬትን ደግሞ በኋላ የመሰረተው እግዚአብሔር ለሰው ልጅ ነፍስን የፈጠረ ነው ይለናል። ይህን ደግሞ በድጓው ላይ ሲደግፈው ምን ይላል? ዘሰፋ ሰማየ ሰማይን የዘረጋ እምድንግል አስተራየ በድንግል ማርያም ታየ እሞ ወላዲቶ ኪሃረሰ ወላዲተ አምላክ እንድትባል ይልቁንም እናቱ ድንግል ማርያምን አደረገ። መንጽሔ አበሳ ወሀበነ ማየ የኃጢአታችን ማስወገጃ ደግሞ ውሃን ሰጠን ይላል። ክብርና ምስጋና ለስሙ ይሁን። ዋናው ነጥቡ ምንድነው? ዘሰፋ ሰማየ ሰማይን የዘረጋ ሰማይን የዘረጋ እምድንግል አስተራየ በድንግል ታየ። ሰማይን የዘረጋ መሬትን በውሃ ጀርባ የመሰረተ በድንግል ማርያም ማኅፀን 9 ወር ከ5 ቀን እንግዳ የሆነውና የተወለደው ነው ይለናል። ስለዚህ በአጭሩ ምንድን ነው? ልበ አምላክ ዳዊት በመዝሙር 34 ላይ ደግሞ ዘአጽንዓ ለምድር ዲበ ማይ መሬትን በውሃ ጀርባ የመሰረተ ይላል። በነገራችን ላይ የማይቻቻሉ ነገሮች እንዲቻቻሉ ያደረገ ማን ነው? እግዚአብሔር ነው። ለምሳሌ ከዚህ አሁን 20 ዓለማት አሉ ይለናል። ከዚሁ ቀጥሎ ምንድን ነው የሚለው? 20 ዓለማትን በስልጣኑ ይሁን ብሎ የፈጠረ አምላክ 20 ዓለማትን ፈጠረ ነው የሚለን። ምንድን ነው? ሰማይን ለዙፋኑ አደረገ፣ ምድርንም ለእግሩ መረገጫ መሰረተ። 20ውን
ዓለማት በስልጣኑ ይሁን ብሎ ፈጠረ ይለናል። ማለት እግዚአብሔር 20 ዓለማትን ማለት 20 ዓለማትን ፈጥሯቸዋል፣ ይጠቀልላቸዋል። 20 ዓለማት ግን አይጠቀልሉትም። 20 ዓለማትን የፈጠረ 20 ዓለማት የማይወስኑት የማይጠቀልሉትን መድኃኔ ዓለምን ድንግል ማርያም 9 ወር ከ5 ቀን በማኅፀኗ ወሰነችው ይለናል። ወሰነች ይለናል። ይሄ የማይቻቻሉ የሚለው ደግሞ ከ20 ዓለማት ውስጥ ምን ወስዳቸዋለሁ? ለምሳሌ ከታች በርባኖስ ጨለማ አለ፣ ሁለተኛው ነፋስ ነው፣ ሶስተኛው እሳት ነው፣ አራተኛው ውሃ ነው፣ አምስተኛው መሬት ነው። እነዚህ መቻቻል የሚችሉና መግባባት የሚችሉ አይደሉም። ነፋሱ እሳቱን ቢመታው እሳቱ ግር ይላል። እሳቱ ምን ያደርጋል ማለት ነው? ውሃውን ያፈላዋል። ውሃው ደግሞ ሲፈላ ምን ይሆናል ማለት ነው? መሬትን ይመታዋል። ርዕደ መሬት ይፈጠራል ማለት ነው። የማይቻቻሉትን እንዲቻሉ አድርጎ እንደ ምጣድ አክምባሎ ግጣም ማለት ነው አቻችሎ አኖራቸው። ይሄ ሲገርመን የሰውን እንመልከተው። ሰው፣ እሳት፣ ውሃ፣ ነፋስ፣ መሬት አራቱ የማይቻቻሉትን ለምሳሌ ውሃው እሳቱን ያጠፈዋል፣ እሳቱ ውሃውን ያፈለዋል። እንደገና ደግሞ እሳቱን አፈሩ ያጠፈዋል። እንደገና ውሃው ደግሞ አፈሩን ይበጠብጠዋል አይደል? እነዚህ የማይቻቻሉ ነገሮችን ምን አደረገ? ሰው አደረገ ማለት ነው። ይሄ ነው እንግዲህ 20 ዓለማትን ፈጥሮ የሚኖር እግዚአብሔር ሰማይን ለራሱ ዙፋን አደረገ። ሰማይ ዙፋኔ ነው፣ መሬት መረገጫዬ ነው። ምን አይነት ቤት ሰሩልኝ ያላችሁ ያለ እግዚአብሔር ድንግል ማርያምን 9 ወር ከ5 ቀን በማኅፀኗ እንድትሸከመው አደረጋት ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህን ነው የሚነግረን። ቀጥሎ ደግሞ ምንድን ነው የሚለው? ወገሰጸ ባሕረ ይለናል። ወገሰጸ ባሕረ ወገሰጾሙ ለኩሉ ፍጥረት። አዎ ባህሩን ወይም ባህርን ገሰጸ፣ ማዕበሉን ሞገዱን ሁሉ ጸጥ አደረገ። ማነው? እግዚአብሔር። ባህሩን ገሰጸ፣ ማዕበሉን ሁሉንም ነገር ደግሞ ጸጥ አደረገ። እለ ውስተ ደይን ያዕርፉ ባቲ አብ ቀደሳ ለሰንበት። በደይን ውስጥ ያሉት ያርፉባት ዘንድ አብ ሰንበትን አከበራት። አሁን እኛ ሰንበትን እናክብር የምንል እግዚአነ ውእቱ እግዚአ ለሰንበት ወአቡኃ ለምሕረት፣ የምሕረት አባት የሰንበት ጌታ ማን ነው? እግዚአብሔር ነው። እሱ ነው ባርኮ የሰጠን። እሱ የሰጠንን ማክበር መቻል ነው። ለምሳሌ አሁን ጾመ ነቢያት ነው። ጾመ ነቢያት ጾምን የጾመ ማን ነው? እግዚአብሔር ነው። ራሱ ቀድሞ ጾመ፣ ሐዋርያ ጾሙ፣ ከዚያ እኛ እንድንጾም አደረገ። እሱ ሰርቶ ነው እንድንሰር። ሰንበትን አከበረ፣ አክብሩ አለ። እሱ ጾመ፣ ጾሙ አለ። እሱ ሞተ፣ እኛንም ሙቱ አለ። እሱ ያላደረገውን ነገር አድርጓል አለ። አዎ በልቶ ማብላት፣ ጠጥቶ ማጠጣት፣ ተደስቶ ማስደሰት ያለ ነውና፣ ስለዚህ ሙቶ ነው እንድንሞት ያደረገውን፣ እንደገና ደግሞ ጾሞ ነው እንድንጾም ያደረገው ማለት ሰንበትን ራሱ አክብሮ ነው እንድናከብር ያደረገ ማለት ነው። ይህንን ማወቅን ያስፈልጋል ማለት ነው። ወገሰጸ ባሕረ ወገሰጾሙ ለኩሉ ፍጥረት እለ ውስተ ደይን ያዕርፉ ባቲ አብ ቀደሳ ለሰንበት። በደይን ውስጥ ያሉ ያርፉባት ዘንድ አብ ሰንበትን አከበራት ለወዳጆቹ። የሚገርመው ነገር እዚህ ጋር ምንድን ነው የሚለው? ቅረቡ ሀቤሁ ለአምላከ ጽድቅ ማኅደር ለንጹሐን ከመ ትንሥኡ አክሊለ ስብሐት ዘአስተዳለወ እግዚአብሔር ለእለ ያፈቅርዎ ጸኑ በጸጋ በስን ወበሃይማኖት ወረሱ አክሊለ ስም በእምነቶሙ እለ እምዓለም አስመርዎ ለእግዚኦሙ መምህረ ቅዱሳን አክሊለ ሰማዕት ሰያሜ ካህናት ይላል ቅዱስ ያሬድ። እንደ በእውነት የቤተ ክርስቲያናችን ማኅቶተ ቤተ ክርስቲያን የተባለው ቅዱስ ያሬድ ደህና አድርጎ ያመሳቅለው ለወዳጆቹ ያዘጋጀውን የክብር አክሊል ትቀዳጁ ዘንድ የንጹሐን ማደሪያ ወደሆነው የእውነት አምላክ ቅረቡ። ለእግዚአብሔር እንድንቀርብ እግዚአብሔር ይርዳን። እሱ ምን ይላል? ኑ ሀቤ ክቡዳነ ጾር ወአነ አርፈክሙ፣ እናንተ የዓለም ሸክም የከበዳችሁ ኑ ወደ እኔ ያሳርፋችኋለሁ ይላል። አዎ የሚባክነው ዓለም የሚያባክነው ዓለም የማይሞላው ዓለም 9 ናት 10 አትሆንም አይደለም። አዎ የማይሞላ ጊዜ የማይሞላ ሐሳብ ተሸክመው ከመዞር ወደ እግዚአብሔር መቅረብ እንደሚያስፈልግ ነው የሚናገረውና እግዚአብሔር ደግሞ ምን ይላል? ኑ ወዳጆቼ ይላል ልበ አምላክ ዳዊት። ኑ ደቂቅየ ፈሪሃ እግዚአብሔር ማርኮሙ፣ ልጆቼ ሆይ ኑ እግዚአብሔርን መፍራት አስተምራችኋለሁ። አዎ እግዚአብሔር ደግሞ ምን አለ? እናንተ የዓለም ሸክም የከበዳችሁ ኑ ወደ እኔ አዎ ከባዱን ሸክም አወርድላችኋለሁ፣ ቀላሉን ሸክም ደግሞ በእናንተ ላይ አስቀምጣለሁ። የእኔ ሸክም እናንተን አይከብዳችሁም ይላል እግዚአብሔር። ለእኛ የሰጠን ነገር የሚከብድ ነገር የለም። አዎ የሚከብድ ስለዚህ ወደ እኔ ኑ ነው የሚለው። ይቀጥልና ምን ይላል? በሃይማኖት ጸንተው የካህናት ሿሚ የሰማዕታት አክሊል የቅዱሳን መምህር የሆነውን ጌታቸውን ከዓለም አስቀድመው ደስ ያሰኙት በእምነታቸው የምስክርነት አክሊል ወረሱ። የሚገርም ነገር ነው። ሐዋርያው ቅዱስ ጳውሎስ ሃይማኖቴን ጠብቄያለሁኝ፣ ሩጫዬን ጨርሻለሁኝ፣ ተጋድሎዬንም አጠናቀቄያለሁ፣ እውነተኛ ፈራሽ ከሆነው ከእግዚአብሔር
አክሊሌን አገኛለሁ እቀበላለሁ ያለው። ወዳጆቼ ይህ ዓለም በስራችን ላይ ከፍለን ይችላል። እንደ ሩጫችን እንደ ትግላችን ላይ ከፍለን ይችላል። እንደ ሐሳባችን ላይ ፈጽምል ይችላል። እግዚአብሔር ግን እንደ ድካማችን ይከፍላል። በእርግጠኝነት ሰው ዛሬ እንደሚጥረውና እንደሚግረው እንደሚደክመው ዋጋውን አያገኝም። አሁን በተለይ እኛ በምንኖርባት ታዳጊ ሀገር ላይ ሰው እንደ ድካሙ ሰው እንደ ጥረቱ አያገኝም። ዋናው ግን እንደ ሃይማኖታችን ድካምና ጽናት ልናገኝ ስለምንችልና ደግሞ ይህንን የሚከፍል እውነተኛው እግዚአብሔር ስለሆነ ወደ እግዚአብሔር እንድንቀርብ እግዚአብሔር ይርዳል። ለዚህ ነው ዓለም ሳይፈጠር የነበረ ዓለምን ፈጥሮ የሚገዛ አምላክ በአኗኗሩ ፍጹም ነው። ሰማይን ለዙፋኑ አደረገ፣ ምድርንም ለእግሩ መረገጫ መሰረተ። ሀያውን ዓለማት በስልጣኑ ይሁን ብሎ ፈጠረ። ባሕርን ገሰጸ፣ ማዕበሉንና ሞገዱን ሁሉ ጸጥ አደረገ። በደን ውስጥ ያሉት ያርፉባት ዘንድ አብ ሰንበትን አከበራት። ለወዳጆቹ ያዘጋጀውን የክብር አክሊል ትቀዳጁ ዘንድ የንጹሐን ማደሪያ ወደሆነው የእውነት አምላክ ቅረቡ። በገድል በምግባርና በሃይማኖት ጸንተው የካህናት ሿሚ የሰማዕታት አክሊል የቅዱሳን መምህር የሆነውን ጌታቸውን ከዓለም አስቀድመው ደስ ያሰኙት ከእምነታቸው የምስክርነት አክሊል ወረሱ ይላል። እምነት እንደ አብርሃም፣ ጽናት እንደ ኢያሱ፣ ትዕግስት እንደ ኢዮብ ይዛችሁ አገልግሎት እንደ ቅዱስ ያሬድ፣ ጽናት ደግሞ እንደነ ቅዱስ ጊዮርጊስ፣ ሰማዕታት ስንል እንደነ ቅዱስ ጊዮርጊስ፣ አው መጋደል እንደነ ቅዱስ ጴጥሮስ ተዘቅዝቆ ተሰቅሎ እንደነ ጳውሎስ ወንጌልን ተናግሮ መስቀል ተሸክሞ መጨረሻ ላይ ግን እግዚአብሔር የሰጣቸው የመንግስተ ሰማያት ቁልፍ ነው እኮ አይደለ እንዴ? ይሁን ያ ሁሉ ተጋድሎ በዓለም ላይ የምናያቸው ሯጮች እኮ እንደ ሩጫቸው ላይ ያገኙ ይችላሉ፣ ላይ ከፈላቸውም ይችላል። በእግዚአብሔር ዘንድ ግን የሮጡት ሁሉ ነቢያት፣ የሮጡት ሁሉ ሰማዕታት፣ የሮጡት ሁሉ ጻድቃን እንደ ሩጫቸው አግኝተዋል። ዛሬም ነገም ሰማዕትነት አለ፣ ይቀጥላል። ለዛም ነው ዛሬ ብዙዎቹ በሃይማኖታቸው ምክንያት፣ ብዙዎቹ በቋንቋቸው ምክንያት፣ ብዙዎቹ በማህበራዊ ኑሯቸው ይልቁንም ደግሞ በማንነታቸው ምክንያት በሃይማኖት ምክንያት ዋጋ እየከፈሉ ያሉ ሰማዕትነትን እያገኙ ያሉ። ሰማዕትነት የሚቀጥል ሃይማኖት የሚቀጥል ይልቁንም ደግሞ ትግልም ተጋድሎም መከራም የሚቀጥል መሆኑን አስቀድሞ ጌታ ተናግሯል። በዮሐንስ ወንጌል ምዕራፍ 15 ላይ ምንድን ነው ያለው? ከዓለም ነበራችሁ፣ ከዓለም ጠራኋችሁ፣ ዓለማውያን ግን አይደላችሁም፣ መንፈሳውያን ናችሁ። ዓለማውያን ብትሆኑ ዓለም የራሱን ይወዷችሁ ነበረ። ነገር ግን ከዓለም ነበራችሁ እንጂ ዓለማውያን አይደላችሁም። ከዓለም ተጠራችሁ፣ ከበራችሁ። ዓለሙ እኔን እንደጠላኝና እንዳሳደደኝ እናንተንም ያሳድዳችኋል። ይልቁንም ደግሞ ደስ ይበላችሁ፣ ስማችሁ በመንግሥተ ሰማያት ተጽፏል። ይልቁም ይህ ብቻ አይደለም፣ እንደ ዋጋችሁ ይከፈላችኋል። ዓለም ግን የራሱን ይወዳል። ዘፋኝ የሚወደው ዘፋኙን ነው። ነጋዴ የሚወደው ነጋዴው ነው። ሌባ የሚወደው ሌባው ነው። ገዳይ የሚወደው ገዳዩን ነው። ቀጣፊ የሚወደው ቀጣፊውን ነው። እናንተ ግን ከዓለም ታችሁ ከዓለም ስላልሆናችሁ መንፈሳውያን ናችሁና ተጋድሎ ቢበዛ እንደ ተጋድሏችሁ ስለምታገኙ ወደፊት የምትሮጡበትን ዓላማና ያለውን ዋንጫ እንጂ ከኋላ ያለውን መከራ እንዳትመለከቱ ብሎ ሐዋርያትን ባጸናቸው መልኩ ይህን ነው የካህናት ሿሚ የሰማዕታት አክሊል የቅዱሳን መምህር የሆነውን ጌታቸውን ከዓለም አስቀድመው ይላል። ዓለምን ወደ ጎን አድርገው ወደ ኋላ አድርገው መንፈሳዊነትን አስቀድመው ለሮጡት ሁሉ እነሆ አክሊልን አቀዳጅቷል። ለዚህ ነው እነ ቅዱስ ጊዮርጊስ 7 ዓመት ተጋደሉ። ለ7 ዓመት ተጋድሏቸው 7 አክሊል መጣላቸው። እነ ቅዱስ አርሴማ ለተጋድሏቸው አክሊል አገኙ። እነ ቅዱስ እስጢፋኖስ የድንጋይ ክምር በላያቸው ላይ ተከመረባቸው፣ ለተጋድሏቸው አክሊል አግኝተዋል። ሌሎቹም ቅዱሳን እንደዚሁ። ስለዚህ ይህንን አድርጋችሁ እንድታልፉ ነው የሚለን ያስተማረን አምላክ ክብርና ምስጋና ለስሙ ይሁን። ይሄ መዝሙረ ያሬድ ነው። ወደ ቅዳሴው ላይ ስንሄድ ደግሞ የቅዳሴው እንግዲህ መልእክታቱ እያንዳንዳቸው አስተማሪዎች ናቸው። ዕብራውያን 12 ቁጥር 25 ላይ ጀምሮ እስከ ፍጻሜ ያለው ነው። እኔ አንድ ቃል ብቻ ነው የምወስደው። ለሚናገረው፣ ለሚነግራችሁ፣ ለሚያሳውቃችሁ፣ ለሚያስረዳችሁ እምቢ እንዳትሉ ተጠንቀቁ። ለሚናገረው፣ ለሚያስተምረው፣ ለተላከውና ለሚላከው እምቢ እንዳትሉ ተጠንቀቁ አለ። ይህን ይልና ሐዋርያው ቅዱስ ጳውሎስ እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ አለ። ኖህ ኦሪት ዘፍጥረት ምዕራፍ 6 ላይ በእግዚአብሔር ዘንድ ተጠራና እግዚአብሔር እንዲህ አለው፣ ምድር ከሰው ልጆች ኃጢአት የተነሳ ተበላሽታለች። ስለዚህ ከላይ ሁኜ ስመለከት ምድር ለተጠራችበት ዓላማ
ለተመሰረተችበት ዓላማ አይደለችም። የሰው ልጆች ለከበረ ነፍሳቸው ለከበረ ሕይወታቸው አይደሉም። ሁሉም አውሬ ሆኗል። ከሰው ልጆች ኃጢአት የተነሳ ዓለም አንድም መሬት ተበላሽታለች። ስለዚህ ዓለምን በንፍር ውሃ ላጠፋ ነው አለው እግዚአብሔር ኖህን። በዚህ ጊዜ ኖህ ታዲያ ምን ላድርግ አለው። አንተ አካሄድክን ከቤተሰቦች ጋር ከኔ ጋር አድርግሃልና አንተና ቤተሰቦች የምድንበትን መርከብ ስራ አለው። ለመሆኑ ግን ከስንት ዓመት በኋላ ታጠፋዋለህ አለው። ከ120 ዘመን በኋላ ዓለምን በንፍር ውሃ አጠፋታለሁ። የሚመለሱ ከሆነ ሂድና ስበክ፣ አስተምር፣ ተናገር አለ። ይህን ነው ቅዱስ ጳውሎስ ለሚናገረው እምቢ እንዳትሉ ተጠንቀቁ። በኖህ ዘመን የነበሩ ሰዎች ኖህ ሲነግራቸው ሳቁበት፣ አፌዙበት፣ ተጠቃቀሱበት፣ ሊቀበሉት አልቻሉም። ይልቁንም ኖህን ምን አሉት? ለመሆኑ ሊያጠፋን እግዚአብሔር የተባለው ስንት ዓመት ቀርቶታል ብለው ሲጠይቁት እውነቱን ነገራቸው። ከ120 ዘመን በኋላ ዓለምን አጠፋታለሁ በንፍር ውሃ ብሏልና እንዳትጠፉ ንስሐ ግቡ ብሎ ቢነግራቸው ለሚናገረው እምቢ እንዳትሉ ተጠንቀቋል። እምቢ አሉ። 120 ዘመን ከሆነ የቀረው 100ውን ዘመን እንጨፍርበታለን፣ እንደሰትበታለን፣ እንዘሙትበታለን፣ እንገልበታለን፣ እናፈርስበታለን፣ እንገነባበታለን አሉና ጉዟቸውን ቀጠሉ። እግዚአብሔር ግን ደገመና ወደ ኖህ ግበር ታቦተ በዘትድን የምድንበትን መርከብ ስራ። የሰው ልጆች ግን ከኃጢአት ላይ ኃጢአት እየጨመሩ ነውና አንተ አምልጥ አለው። ወዲያውኑ ኖህ መርከብ ሰራና ነፍሳትን ይዞ ገባ። በመርከቧ ውስጥ ያሉት በሙሉ ከፈላ ውሃ አመለጡ። ከመርከቧ ውጭ ያሉት ግን በንፍር ውሃ ተበሉ። ከዚህ ሰውረን መድኃኔዓለም። ይህንን ነው ቅዱስ ጳውሎስ ምን አለ? ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ከቅጣት ከፈላ ውሃ ከማዕበል ካላለፉ አለና ከሰማይ ከመጣው አንድም ከሚመጣው የምናመልጥ እኛስ እንዴት ልናመልጥ እንችላለን አለ። ምድራዊው ሰው ሲነግራቸው፣ አብሯቸው ያለው ሲነግራቸው ባለመታዘዛቸው ባለመስማታቸው እነዚያ ያ ቅጣት ከደረሰባቸው እኛ ደግሞ ራሱ ምንድን ነው ያለው በዮሐንስ ወንጌል ምዕራፍ 15 ላይ መጥቼ ባልነግራቸው ኖሮ ለኃጢአታቸው ምክንያት ይኖራቸው ነበረ። አሁን ላይ ግን እኔ መጥቼ 33 ዓመት ከ3 ወር ከ10 ቀን በዚህ ዓለም ሁሉን ተናግሬያለሁና ለኃጢአታቸው ምክንያት የለውም። ከላይ የሚመጣው ከሁሉም በላይ ነው። ስለዚህ በነቢያት ተናገረ፣ በሐዋርያት ተናገረ፣ ራሱ ደግሞ መጣና ተናገረ። አሁን ግን ለኃጢአት እነሆም ኖህ ሲነግራቸው ባለመስማታቸው ከተቀጡ እሱ ራሱ እግዚአብሔር መጦ ነግሮናልና ይህን አለመስማትና አለመመለስና አለማወቅ አለመስራት ያስቀጣል የሚለውን ነው የነገራቸውና በእውነቱ ለሚነገረው በቅዳሴው ለሚነገረው በወንጌሉ ለሚነገረው በምስባኩ ለሚነገረው በኪዳኑ የሚነገረውን ሰምተን ተመልሰን ንስሐ ገብተን የመንግስቱና የጽድቁ ባለቤቶች ያደርገን ዘንድ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። አንደኛው ዲያቆን ያነበበው እንግዲህ ይሄ ነው ማለት ነው። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 12 ከ25 እስከ ፍጻሜ ነው። እናንተ ሙሉን አንቡት። ሁለተኛው ዲያቆን የሚያነበው ደግሞ አንድም ያነበበው ያዕቆብ 3:4 ጀምሮ ያለው ነው። ያዕቆብ 3:4 እስከ 13 ያለው ነው። ምን ይላል? እዚህ ጋር አጭር ነገር ነው መስለው መርከቦች ደግሞ ይህን ያህል ታላቅ በሆነ ወይም በሆኑ በአውሎ ነፋስም በሚነዱበት ሰዓት የሚለውን ነገር ነው የሚያመለክተው። የሚገርመው ነገር ቅዱስ ጳውሎስ ብዙ ነገሮች እንደሚናገረው ይህንን ምንድን ነው የሚለው? በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ ብሎ ዕብራውያን ላይ ቅዱስ ጳውሎስ ተናግሯል አይደል? እዚህ ጋር ደግሞ ያዕቆብ ምን ይለናል? እነሆ መርከቦች ደግሞ ይህን ያህል ደካሞች ቢሆኑም በአውሎ ነፋስም ቢነዱ የመሪ ፈቃድ ወደ ወደደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ አለ። አሁን አስተውሉ። ቅዱስ ጳውሎስ ምንድን ነው ያለው? ለሚታየውና አብሮ ላለው ሰው ባለመታዘዛቸውና ባለመስማታቸው በማዕበል ወይም በፈላው አልቀዋል አለ። ነገር ግን አለ በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ፣ እንታዘዝ፣ እንስማ ብሎ ቅዱስ ጳውሎስ ከተናገረ በኋላ ደግሞ ሁለተኛው ዲያቆን የሚናገረው ምን ይላል?
እነሆ መርከቦች ደግሞ ይህን ያህል ደካሞች ቢሆኑም በአውሎ ነፋስም ቢነዱ የመሪ ፈቃድ ወደ ወደደው ስፍራ እጅግ ታናሽ በሆነ መቅሰፊያ ይመራሉ። አውሮፕላኑን ብንመለከት፣ መርከቡን ብንመለከት፣ መኪና፣ ትልልቅ ባሶችን ብንመለከት የሚነዳቸው ከፊት ያለች አንዲት ምንድን ናት? ማርሽ ናት። ትንሽዬ ማለት ነው። የሰው እጅ ነው የሚነካው አይደል? አዎ የሰው እጅ ነው። ያች ማርሿ ናት እንግዲህ ሁሉም ወደዚህ ወደ ግራም ወደ ቀኝም ወደ ሰሜን ወደ አዎ መርከቡ የፈለገ ትልቅ ቢሆን የሚጓዘው በመሪው ነው አለ። ዓለም ቁጥሯ ቢበዛ የምትኖረው በመድኃኒዓለም ነው አለ። ሰማይ ቢርቅ መሬት ረዥም ቢሆን ይህ ሁሉ ግን የሚኖረው በማን ነው? በእግዚአብሔር ነው አለ። ስለዚህ አውሮፕላኑን፣ መኪናውን፣ መርከቡን የሚያሽከረክረው ትንሹ መሪ ጫፍ ላይ ያለው ከሆነ ዓለሙን ደግሞ ፈጥሮ የሚገዛውና የሚያኖረው እማናየው እግዚአብሔር ነው። ያም በቃሉ ነው። በትንሽ ቃሉ በአንዲት ቃሉ ብቻ ሳህሉ ለእግዚአብሔር መራ ምድረ፣ የእግዚአብሔር ቸርነት ዓለምን መላ። ወበቃለ እግዚአብሔር ጸና ሰማያት፣ በእግዚአብሔር ቃል ሰማይ ጸና። የእኛ ቤቶች ብዙ ምሰሶ፣ ብዙ አብያተ ክርስቲያን እንደምናየው ብዙ ምሰሶ ነው የቆመው። ይሄ ሰማይ የምናየው ግን አንድ ምሰሶ የለው። በማን ነው? በእግዚአብሔር ቃል ነው ማለት ነው። መሬት ደግሞ እንደምናየው የቆመው በምንድን ነው? በውሃ ላይ ነው ማለት ነው። ስለዚህ ይህንን ነው የሚናገረው ማለት ነው። ሌላው እንግዲህ ወደ ምስባኩ ነው የምንሄደው። ምስባኩ እግዚአብሔር እንግዲህ ሁሉንም ሲናገር በልበ አምላክ ዳዊትም በቅዱስ ጳውሎስም በያዕቆብም ላይ እንድንማርበት አድርጎ ነው ተናጋሪዎች ቢሆኑም እሱ እስከነገራቸው ድረስ ነው። በነገራችን ላይ እውቀትን፣ ጥበብን፣ ሞገስን፣ ማስተዋልን እግዚአብሔር እስከሰጠ ድረስ ነው የሰው ልጅ የሚናገረው እንጂ እግዚአብሔር ቀጥ ካደረገው ሁሉም ነገር ይቆማል ማለት ነው። ቀረቡ ሀቤሁ ወያበር ለክሙ፣ ለአንተ ቢደረግልህ ለእኛም ይደረግልናል ትሉኝ እንደሆነ አዎን፣ በሕግ በአምልኮ ወደሱ ቅረቡ፣ ብርሃነ ረድኤቱን ያበራላችኋል። አንድም ከመከራ አድኖ ደስ ያሰኛችኋል። በአምላክ ዳዊት ነው። ምን አለ? በመዝሙር 33 ቁጥር 5 ላይ ቅረቡ ሀቤሁ ወያበር ለክሙ። ይሄ እንደወረደ ሲተረጎም ወደ እግዚአብሔር ቅረቡ ያበራላችኋል ነው። መጽሐፍ ሶስት አይነት ገጽታ አለው። አንደኛው ንባብ ነው፣ ሁለተኛው ትርጉም ነው፣ ሶስተኛው ትርጓሜ ነው። ትርጓሜ ይለያያል። ስለዚህ መጀመሪያ ቅረቡ ሀቤሁ ወያበር ለክሙ፣ ይሄ ግዕዙ ነው። ወደ አማርኛ ስናመጣው ደግሞ ወደ እግዚአብሔር ቅረቡ፣ አንድም ወደ እርሱ ቅረቡ እርሱ ያበራላችኋል ነው። ይቀጥልና ወኢይታፈር ገጽክሙ፣ ፊታችሁ አያፍርም ነው። ዝንቱ ነዳይ ጸርሐ እግዚአብሔር ሰሙ፣ ያ ድሃ ጮኸ እግዚአብሔርም ሰማው ነው። ጩኸታችን እግዚአብሔር ይስማ። አሁን ይሄ ግዕዙና ፍቹ ነው። ወደ ትርጓሜው ስንመጣ ግን ላንተ ቢደረግልህ ለእኛም ይደረግልናል ትሉኝ እንደሆነ አዎን፣ በሕግ በአምልኮ ወደሱ ቅረቡ። በሕግ በስርዓት። አዎ በዓለም ላይ ሁለት አይነት ነገር አለ። ሕግ አለ፣ ስርዓት አለ። መንፈሳዊ ሕግ አለ፣ ሰዋዊ ሕግ አለ። ወንጀለኛ መቅጫ ፍትሐ ብሔር የሚባለው ሕግ ይወፅም ጽዮን፣ ሕጉ የወጣው ከጽዮን ነው። ወቃለ እግዚአብሔር ኢየሩሳሌም፣ ቃለ እግዚአብሔር ከኢየሩሳሌም ነው የወጣው። ስለዚህ አሁን መንግስት ወንጀለኛ መቅጫ ፍትሐ ብሔር ብሎ ያስቀመጠው ከፍትሐ ነገሥት የወጣ ነው ማለት ነው። ስለዚህ መንፈሳዊ ሕግ አለ፣ እንደገና ደግሞ ዓለማዊ ሕግ አለ ማለት ነው። ዓለማዊ ሕግ ሰዎች የሚኖሩበት የሚገዙበት ስርዓት ሲሆን፣ መንፈሳዊ ሕግ ደግሞ አምላካቸውን የሚያከብሩበትና የሚኖሩበት የሚገዙበት ስርዓት ነው ማለት ነው። እና ምን አለ? ለአንተ ቢደረግልህ ለእኛም ይደረግልናልን ትሉኝ እንደሆነ አዎን፣ በሕግ በአምልኮ ወደሱ ቅረቡ፣ ብርሃነ ረድኤቱን ያበራላችኋል፣ አንድም ከመከራው አድኖ ደስ ያሰኛችኋል ይላል። ይቀጥልና ወኢይታፈር ገጽክሙ፣ ፊታችሁ አያፍርም። ማፈር በፊታችሁ አይኖርም። ምክንያቱም ማፈር የሚታይ ፊት ላይ ስለሆነ ሰው ሲያፍር የሚታየው በምኑ ነው? በፊቱ ነው። ሰው በልቡ ሲከፋ በፊቱ ነው መከፋቱ የሚታወቀው። በልቡ ሲደሰት በፊቱ ነው ደስታ የሚነበብበት ማለት ነው። አዎ። ስለዚህ ምን አለ? ሰው የሚያፍረው ከፊቱ ነው። ከፊቱ ነው የሚያፍረው ማለት ነው። እጅ ለምሳሌ የሚቆርሰው ቢያጣ፣ የሚለብሰው ቢያጣ፣ እግር የሚጓዝበት ቢያጣ፣ ምላስ የሚቀምሰው ቢያጣ፣ አፍንጫ የሚያሸተው ቢያጣ፣ ጆሮ የሚሰማው ቢያጣ፣ በአጭር ግን አንድ ሰው ስለመጣበት ነገር ሀፍረት መጣብኝ ካለ የሚያፍረው በምኑ ነው? በፊቱ ነው ማለት ነው። ስለዚህ ምን አለ? ወኢይታፈር ገጽክሙ፣ ፊታችሁ አያፍርም። ማፈር በፊት ነውና፣ አንድም ፊት አውራሪ የሆነላችሁ ሁሉ በእናንተ ድል የለውምና
ይለናል። ዝንቱ ነዳይ ጸራው እግዚአብሔር ሰሞ፣ ይሄ ድሃ ጮኸ እግዚአብሔርም ሰማው የሚለውን ሕዝቅያስ ሰናክሬም የተባለ ንጉሥ እገልሃለሁ ብሎ፣ አዎ አንተ እግዚአብሔርን ታመልካለህ፣ እኔ ጣዖት አመልካለሁ። አንተ መንፈሳዊ ነህ፣ እኔ ደግሞ መንፈሳዊ አይደለሁም። ከአንተ ሰራዊት የኔ ሰራዊት ይበልጣል፣ ከኔ ጉልበት ያንተ ጉልበት ያንሳል፣ ከኔ ኃይል ያንተ ኃይል ያንሳል። ስለዚህ እመጣለሁ፣ አጥርህን አፈርሳለሁ፣ ወታደርክን እገላለሁ፣ ሕዝብህን ደግሞ አስተዳድራለሁ፣ አንተንም እይዛለሁ ብሎ ደብዳቤ ጻፈበት ይላል። ማን ነው? ሰናክሬም። ወደ ማን? ወደ ሕዝቅያስ። ሕዝቅያስ ይህን ደብዳቤ አነበበ። አጥር የሚነቅል ደንበር የሚያፈርስ ወታደር የሚገል ሕዝብን የሚማርክ ንጉሱን አዎ እነሆ በራሱ ውስጥ የሚያደርግ ኃይል እመጣለሁ ሲል ያን ደብዳቤ አየና ምን አደረገ? ደብዳቤውን ወደ እግዚአብሔር ዘረጋው። ምን ብሎ? ከዚህ በኢየሩሳሌም ውስጥ ሰላምና ፍቅር መከባበርና ይቅርታ እንጂ ጦርነት እንዲመጣ አልፈልግም። ስለማልፈልግ አዎ እነሆ ይህንን ጉልበት አለኝ ኃይል አለኝ የሚለውን ክፍል እግዚአብሔር ሆይ አንተ ያዝልኛልና ወደ እግዚአብሔር ጸለየ። እውነት ነው። ወደ ጦርነት ቢገባ የኢየሩሳሌሙ ንጉሥም እንደ አቅሙ ይጓዛል። ያኛውም ደግሞ የሰናክሬምም ደግሞ እንደራሱ ሕዝብ አዎ ለሕዝብ ወይም ደግሞ ለሕፃናት፣ ለወጣት፣ ለአረጋውያን ብዙ መከራ ይመጣል። መከራ እንዳይመጣ ፍክክር አልመጣም፣ መገዳደርም አልመጣም፣ ውድድርም አልመጣም። ምንድን ያደረገው? አይ ይህንን ኃይል የምሰጠው ለእግዚአብሔር ዳኝነት ነው አለና ወደ እግዚአብሔር ዘረጋው። ወደ እግዚአብሔር ሲዘረጋው መልአኩ መጣና ምን አለው? በሀገርህ ላይ ጠላት የሚባል ነገር አይመጣም፣ ቢመጣም መንገድ ላይ ይቀራል። ምክንያቱም ኃይልህንና አሸናፊነትን ለእግዚአብሔር ሰጥሃል ብሎ ነገረው። በመንፈቀ ሌሊት ሕዝቅያስ ተኝቶ ምንም ሳያውቅ 185,000 ወታደር የሰናክሬም ማለት ነው ኢየሩሳሌምን ሊወር መጣ። ቅዱስ ሚካኤል ወረደና 185ቱንም አመድ አደረጋቸው። እነሆ ሕዝቅያስም ነፃነቱን አገኘ። ይህንን ነው ምን አለ ሕዝቅያስ? ወይታፈር ገጽክሙ፣ ፊትህ አያፍርም። ማንን ለምነ? እግዚአብሔር ለምነ። ሕዝቅያስ እግዚአብሔርን ለመነ። ጠላቴን አስወግድልኝ፣ ሀገሬን ጠብቅልኝ አለና ጠላት ኢየሩሳሌምን እንዳይነካ ዳኝነቱንም ጠባቂነቱንም ኃይሉንም ላንተ ሰጥቻለሁ ብሎ ወደ እግዚአብሔር ቢለምን እግዚአብሔር ሕዝቅያስን አላሳፈረውም። አዎ የማያሳፍር አምላክ ስለሆነ ማለት ነው። እኛ እኮ የሚያሳፍር ነገር ነው እኮ የምንመካበት። በሀብት እንመካለን፣ በቋንቋ እንመካለን፣ በተራራ እንመካለን፣ በጉልበት እንመካለን። ምንም አንመካበት ነገር አለ። በትንሹ ነገር እንመካለን። ግን ይህ ሁሉ አሳፋሪ ነው። ሀብትም ይጠፋል፣ ስልጣንም ይወድቃል ጊዜውን ጠብቆ ማለት ነው። ጉልበትም ይደክማል፣ መልክም ይደበዝዛል፣ አንደበትም ይያዛል። ይህ ሁሉ የምንመካበት ሁሉ ነገ አሳፋሪ ነው የሚሆነውና ከእንዲህ አይነቱ ነገር ራሳችሁን ጠብቁ የሚለውን የሚቀጥለው ማለት ነው። አንድም ወደ እግዚአብሔር በለመነ ጊዜ እግዚአብሔር ልመናውን ሰማው። ማንን? ሕዝቅያስን። ሕዝቅያስን የሰማ አምላክ እኛን የሚስማን። ይህንን ነው እንግዲህ ልበ አምላክ ዳዊት በመዝሙሩ ላይ የተናገረው። ቅረቡ ሀቤሁ ያበርክ ለክሙ ወይታፈር ገጽክሙ ዝንቱ ነዳይ ጸራው እግዚአብሔር ሰሞ። ወደ እግዚአብሔር ቅረቡ። ወደ እግዚአብሔር እንድንቀርብ ሁላችንንም እግዚአብሔር ይርዳል። እስቲ ወደ እግዚአብሔር ቀርበው። ለምሳሌ ሐናም ሳሙኤል ልጅ አልነበራትም። ወደ እግዚአብሔር ቀረበች፣ ለመነች። ምን አገኘች? ልጅ አገኘች። ዳዊት ወደ እግዚአብሔር ቀረበ፣ ምን አገኘ? ልጅ አገኘ። አብርሃም ወደ እግዚአብሔር ቀረበ፣ ምን አገኘ? የጠየቀውን አገኘ። ሐና ኢያቄም ወደ እግዚአብሔር ቀረቡ፣ ምን አገኙ? የጠየቁትን አገኙ። ወደ እግዚአብሔር እንቅረብ። ወደ እግዚአብሔር ስንቀርብ ኪዳን የሚባለው አገልግሎት ምን ይላል? ወዘእንበለ ንስአሎ ፍትወተነ ዘእምፈቃዱ፣ ለምነ ነው አይደለም ሳንለምነው ለእኛን የሚያስፈልገንን ይሰጠናል። አሁን እኛ ወንድ ሆነህ የተወለድከው እግዚአብሔርን ለምነህ ነው። ሴት ሆነሽ የተወለድሽው እግዚአብሔርን ለምነሽ ነው። አንዱ አሜሪካ፣ አንዱ ኢትዮጵያ፣ አንዱ አፍሪካ፣ አንዱ አውሮፓ ማን እግዚአብሔርን ለምኖ የተወለደ? ምናልባት እናት አባት ሴት ልጅ ወንድ ልጅ ብለው ሊሳሉ ይችላሉ። በእናቱ ውስጥ ያለ ልጅ ግን ወንድ ሁኜ ሴት ሁኜ የተሳላለ የለም። እግዚአብሔር እያንዳንዱን ምን ያደርጋል ማለት ነው? በራሱ ባህሪ እንዲፈጠር ያደርጋል ማለት። ይህን ነው ወደ እግዚአብሔር ቅረቡ። አዎ ወደ እግዚአብሔር ስትቀርቡ ፊታችሁ አያፍርም። ወደ እግዚአብሔር ብትጮሁ እግዚአብሔር ይሰማችኋል ነው። ሰው ብንጮህ ላይሰማ ይችላል፣ ብንጮህ ላይረዳን ይችላል። እግዚአብሔር ይረዳል። ወደ እግዚአብሔር እንድንቀርብ የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። መጨረሻ ወንጌሉ ነው። ወንጌሉ የማቴዎስ ወንጌል ምዕራፍ 8 ቁጥር 5 ላይ ነው። ይህን እንመልከትና እንጨርስ። እግዚአብሔር ከሁላችን ጋር ይሁን። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት ይለናል። ወንጌሉ ምንድን ነው የሚለው? ከቁጥር 23 ጀምሮ ነው። ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት ይላል። ወደ ታንኳም ሲገባ ባህር ላይ ታንኳ አለ፣ ባህር ላይ ደንገል አለ፣ ባህር ላይ መርከብ አለ። ወደ ታንኳ ሲገባ
ሐዋርያት ተከተሉት ይለናል። ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። አዎ ወደ ታንኳ ሲገባ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ፣ እርሱ ግን ተኝቶ ነበረ ይላል። ተኝቶ ነበረ። አሁን በእውነቱ እግዚአብሔር ይተኛል ወይ? እግዚአብሔር አይተኛም። የሚተኛ አምላክ አይደለም። ነገር ግን ምንድን ነው የሚለን? እያንዳንዱ ሰው እግዚአብሔር ልበ አምላክ ዳዊት በመዝሙሩ ላይ እንዲህ ይለናል፣ ናሁ ኢይዴቅስ ወኢይነውም ዘያቅቦ ለእስራኤል። እስራኤልን የሚጠብቅ አይተኛም አያንቀላፋም። ማን ነው እሱ? እግዚአብሔር። ምን ይላል? አይተኛም አያንቀላፋም። እግዚአብሔር ቢያንቀላፋ በእውነት አሁን እኛ በእኛ ጥበቃ ነው ወይ የምንኖረው የሚለውን ነገር እያንዳንዱ ሰው ማየት ያስፈልጋል ማለት ነው። ልበ አምላክ ዳዊት እመ እግዚአብሔር ያዕቀበ ሀገረ፣ እግዚአብሔር ሀገርን ካልጠበቀ ጠባቂው በከንቱ ይደክማል። እመ እግዚአብሔር የሐነጸ ቤተ፣ እግዚአብሔር ቤትን ካልሰራ ሐናጺው በከንቱ ቦለኬት ይደረድራል፣ ሐናጺው በከንቱ ቆርቆሮ ይመታል። ለምን ከተባለ ቤትን የሚሰራ እግዚአብሔር ስለሆነ፣ ሀገርን የሚጠብቅ እግዚአብሔር ስለሆነ። ስለዚህ ምንድን ነው የሚለው? ሐዋርያት ጌታ ምንድን ነው የሚለው? ጌታችን ወደ መርከብ በገባ ጊዜ አብረው ተከትለው ገቡ። መምህራቸው፣ ጠባቂያቸው፣ መጋቢያቸው፣ የጠራቸው ያከበራቸው ሲገባ ይላል እና ምን ይላል? ከመርከብ በወጣ ጊዜ ደቀ መዛሙርቱ ተከተሉት። ወናሁ አብይ ድንቅንቅ ኮነ በውስተ ባሕር፣ ባህሩ ተናወፀ። እስከ ሶበ ይደፍኖ ለሐመር ማዕበለ ባሕር፣ ማዕበሉ መርከቡን አሰጥመዋለሁ እስኪል ድረስ ባህሩ ተናወፀ። ወውእቱሰ ይነውም፣ እሱ ግን ተኝቶ ነበረ። ኖመ ከመውሉደ ሥጋ እንዲል። አዎ የማይተኛው ተኛ፣ የማያንቀላፋው አንቀላፋ። እስራኤልን የሚጠብቅ እስራኤል ዘሥጋን የሚጠብቅ እስራኤል ዘነፍስን አሁን እየጠበቀ ያለ እስራኤል ዘሥጋን የጠበቀ አሁን እስራኤል ዘነፍስን የሚጠብቅ አምላክ ናሁ ኢይዴቅስ ወኢይነውም ዘያቅቦ ለእስራኤል፣ እስራኤልን የሚጠብቅ አይተኛም አያንቀላፋም ያለው ልበ አምላክ ዳዊት። በሌላም መዝሙር 22 ላይ እግዚአብሔር ይርኤኒ ዋልቦ ዘያጣኒ ውስተ ብኤር ስውር እያድረኒ፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብሎ ልበ አምላክ ዳዊት የተናገረለት አምላክ እንደተኛ አንድም እንደሚተኛ ሆነ ይለንና ምን ይላል? እሱ ግን ተኝቶ ነበረ ይልና ወቀርቡ አርዳይሁ ወአንቅህዎ፣ ደቀ መዛሙርቱ ቀርበው ቀሰቀሱት። አዎ ወይቤልዎ እግዚኦ አድኅነነ ከመ ንሞት። ርዕሳችን እዚህ ጋር ነው። አቤቱ ከስጥመት አድነን። ርዕሳችን ምንድን ነበር? አቤቱ እንዳንጠፋ አድነን፣ አቤቱ እንዳንሞት አድነን። እግዚአብሔር አምላክ ሀገራችን ኢትዮጵያን ከጥፋት ሕዝቧን ከስደት ይሰውርልን። ኢትዮጵያን ከጥፋት ሕዝቧን ከስደት ይሰውርልን። መድኃኔዓለም ምንድን ነው? አቤቱ ከስጥመት አድነን፣ ከሞት አድነን፣ ከመከራ አድነን፣ አዎ ወደ ባሕር ከመግባት አድነን እያሉ ንቃ ሊቅ አድነን ከመ ንሞት፣ ጌታ ሆይ መምህር ሆይ ተነሳ አድነን እያሉ ቀሰቀሱት ይላል። ይቤሎም ምንት ያፈራክሙ ሕጹሳነ ሃይማኖት፣ እናንተ ሃይማኖት የሌላችሁ ምን ያስፈራችኋል? ከሱ ጋር ሳለን ጥፋት አያገኘንም፣ በሱ ስም አምነን እንድናለን አትሉም አላቸው። አብሮ ከእኛ ጋር አለ፣ እሱም ይሰጥማል፣ እሱም ከማይበሉ ይወርዳል። ስለዚህ ለራሱ ሲል ያድነናል እንኳን ቢሆን አትሉም ወይ? ከአምላክ ጋር እያለን ከእግዚአብሔር ጋር እያለን መከራ አይገጥመንም ብላችሁ እንዴት አላመናችሁም? እናንተ ሃይማኖት የሌላችሁ ምን ያስፈራችኋል? ከሱ ጋር ሳለን ጥፋት አያገኘንም፣ በሱ ስም አምነን እንድናለን አትሉም አላቸው። ይሄ ላንቺ፣ ይሄ ላንተ፣ ይሄ ለእናንተ፣ ይሄ ለእኔ ነው። ከእግዚአብሔር ጋር እያለን እግዚአብሔር አምላኩ የሆነለት ሕዝብ አምላኩ እግዚአብሔር የሆነለት ሕዝብ መመካት ቢኖርብን ዘሰለ ይትመካ በእግዚአብሔር፣ የሚመካ ቢኖር በእግዚአብሔር ይመካ ነውና በእግዚአብሔር እንድንመካ እግዚአብሔር ይርዳል። ወተንሥኦ ገሰጾሙ ለነፋሳትኒ ወለማይ ባሕርን፣ ተነስቶ ነፋሳትን ማዕበለ ባሕርን ገሰጸ፣ ታላቅ ጸጥታ ተደረገ ይላል። አዎ ተነሳና ገሰጸው፣ ሲገስጸው ጸጥ አለ ይለናል። በእውነት በኢትዮጵያ ላይ ያለውን የፖለቲካ ማዕበል፣ የሃይማኖት ማዕበል፣ ያለመተማማን ማዕበል፣ የሞት ማዕበል፣ የስደት ማዕበል እግዚአብሔር ጸጥ ያድርግልን። ወይቤሉ መኑ እንጋ ውእቱ ዝንቱ ዘይትየዘዝ ሎቱ ባሕርኒ ወነፋሳት፣
ባህርና ነፋሳት የሚታዘዙለት ይህ ማን ነው አሉ። አይ ተደነቁ። ከዚህ በኋላ ቅድም ድንጋጤ ነበረ፣ አሁን ደግሞ ተደነቁ። ባህሩ ጸጥ በል ሲለው ጸጥ ያለለት፣ ነፋሱን ደግሞ ተው ሲለው የተወለት፣ ማይበሉ ደግሞ የተስተካከለለት፣ ባህር የቆመችለት፣ መርከቧ የተራመደችለት፣ አንሻገርም ስንል ያሻገረን ይህ ማን ነው እያሉ መደነቅ ጀመሩ ይላል። አየው፣ ከመከራ በኋላ ትደነቃለህ፣ ከመዳን በኋላ ትደነቃለህ፣ ከተአምር በኋላ ትደነቃለህ። ማን ያን መከራ ያሳልፈኝ፣ ያን ረሃብ ያሳለፈኝ፣ ሕፃንነትን በወጣትነት፣ ወጣትነትን በሽምግልና፣ ባዶነትን በሙላት፣ ራቁትነትን በልብስ፣ አለማወቅን በማወቅ የቀየረ ማን ነው ብለህ ትደነቃለህ። አየው፣ ወይቤሉ መኑ እንጋ ውእቱ ዝንቱ ዘይትዔዘዙ ሁለቱ ባሕሪን ወነፋሳት፣ ባህርና ነፋሳት የሚታዘዙለት ይህ ማን ነው እያሉ ማድነቅ ጀመሩ ይልና ወአሪጎ ይላል። አው ወናሁ አብይ ድርቅ፣ እነሆ በሰውነታቸው መከራ ጸናባቸው። ማን ናቸው? ሐዋርያት እስከ ሰበይ ደፍኖ ለሐመር፣ ሕጋቸው ኦሪትን፣ ሕጋቸው ወንጌልን አስተዋቸዋለሁ እስኪል ድረስ ወቱሰ ይነውም፣ እግዚአብሔር ደግሞ በትዕግስት ጴጥሮስ ተዘቅዝቆ ሲሰቀል፣ ጳውሎስ አንገቱን ሲቆረጥ፣ እነ ቶማስ አፍንጫቸው፣ ጆሯቸው፣ እግራቸው፣ እጃቸው ሲቆረጥ ዝም ብሎ በትዕግስት ያይመለከት ነበረ። ሶስት ወጣቶች ወደ እሳት ሲወረወሩ፣ ዳንኤል ወደ አንበሳ ሲወረወር፣ አሁን ሌሎቹም እንደዚህ ሲሆኑ ዝም ብሎ ትዕግስቱን የምንናገረው አቤቱ ከመከራ አድነን ብለው ለመኑት። ምንት ያፈራክሙ ኦ ሕጹጻን ሃይማኖት፣ መከራ ብትቀበሉ ክብር ይበዛላችኋል እንጂ ምን ያደርጋችኋል? ምን ያስፈራችኋል አላቸው። ወተንሥኦ ገሠጾሙ፣ ከትዕግስቱ ወጦ መከራቸውን አራቀላቸው ይላል። እግዚአብሔር አምላክ የሃይማኖታችን፣ የቤተክርስቲያናችን፣ የሀገራችን መከራ ያርቅልን። በሕፃናቱ ላይ፣ በወጣቱ ላይ፣ በአረጋውያን ላይ፣ በቤተክርስቲያን ላይ፣ በአገልጋዮች ላይ ያለውን መከራ እግዚአብሔር ያርቅልን። ምንድነው? ተነሳና እነሆ መከራውን አራቀላቸው። ወኮነ አብይ ዛይን፣ መከራው ራቀላቸው። ስደትን ያርቅልን፣ መበላላትን ያርቅልን እግዚአብሔር። አዎ ወደ መስቀል በወጣ ጊዜ ሰማዕታት በግብር መሰሩት፣ በሰውነታቸው መከራ ጸናባቸው፣ ገድላቸውን እስኪያስተዋቸው ድረስ እነሆ በትዕግስቱ ዝም ብሎ ይመለከት ነበረ። ለመኑት። እናንተ ሃይማኖት የሌላችሁ ምን ያስፈራችኋል? መከራ ክብር ያበዛላችኋል እንጂ ምን ያደርጋችኋል አላቸው። ከትዕግስቱ ወጥቶ ለሰማዕታት ነበልባል አብርዶ አንበሳ አስግዶ ለባሕታውያን ቶራ እንዲታለብላቸው ዛፍ እንዲያፈራላቸው አድርጎ ረዳቸው። መከራው ራቀላቸው ይላል። መከራውን ያርቅልን መድኃኔዓለም ይልና ወደ ጌንሴሬት ተሻገረ። ከዚያ በሰዎች ላይ ያደሩ አጋንንት ነበሩ። እነዚያን አጋንንት ከሰዎች ደም አስወጥቶ በነፃ ወደ ቤታቸው እንዲገቡ አደረጋቸው ይልና ሲጨርስ መጨረሻ ላይ ግን እግዚአብሔር አምላክ የሁሉ አምላክ ነውና ስንጠይቀው ንቃህሊቅ አድነን ከመ ይንሙት፣ እንዳንሞት አድነን ብለን እንድንለምነው የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። በየሳምንቱ ዓርብ ከ12 ሰዓት በኋላ የሚቀርበው መዝሙረ ያሬድ ይህን ይመስላል። ንቃህሊቅ አድነን ከመ ይንሙት፣ አቤቱ ጌታ ሆይ እንዳንሞት አድነን።